በዜና ወጃ ሰዓታችን የሀገር ውስጥና የውጭ መረጃዎችን ስናጋራችሁ ቆይተን የቢዝነስ ዘገባ ሰዓት ላይ ደርሰናል። ከመረጃዎቹ ጋር ቆይታ ልታደርግ ደግሞ ባልደረባይ ስፈልግ ሙጬ እዚህ ስቱዲዮ ትገኛለች። ስፈልግ እንዴት ውለሻል? ሰላም አልሻና። እግዚአብሔር ይመስገን። መቀጠል ትችያለሽ። አመሰግናለሁ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ የእኩለ ቀን የቢዝነስ ዘገባዎችን ይዘን ቀርበናል። አብራችሁን ቆዩ። የግሉ ዘርፍ የአየር ንብረት ለውጥን የሚቋቋሙና በዘርፉ ያሉ መልካም እድሎችን መጠቀም በሚያስችሉ ኢንቨስትመንቶች ላይ እንዲሰማራ የፕላንና ልማት ሚኒስትር ዴኤታ ሳንዶካን ደበበ ጥሪ ያቀረቡ። የግሉ ዘርፍ የአየር ንብረት ለውጥን በመከላከል የኢንቨስትመንት እድሎችን መጠቀም በሚል ርዕስ የፕላንና ልማት ሚኒስቴር ከግሎባል ግሪን ግሮዝ ኢንስቲትዩት ጋር በመተባበር የግሉን ዘርፍ ያሳተፈ ውይይት በአዲስ አበባ አካሂዷል። የፕላንና ልማት ሚኒስትር ዴኤታ ሳንዶካን ደበበ የአየር ንብረት ለውጥ ጉዳይ በ10 ዓመቱ መሪ የልማት እቅድ ውስጥ ተካቶ የተተገበረ መሆኑን ገልጸዋል። በአካባቢ ጥበቃና በአየር ንብረት ለውጥ መከላከል ተግባር መንግስት ብቻውን የሚያከናውነው ተግባር የለም ያሉት ሚኒስትር ዴኤታው የግሉ ዘርፍ በስራው ላይ መሳተፍ እንደሚገባው ገልጸዋል። በንጹህና ታዳሽ ኃይል በአረንጓዴ ቴክኖሎጂና መሰል ዘርፎች ላይ የግሉ ዘርፍ ሊሰማራ የሚችልባቸው እድሎች መኖራቸውንም ጠቁመዋል። የግሎባል ግሪን ግሮዝ ኢንስቲትዩት የኢትዮጵያ ተወካይ ዳንኤል ኤኬቹኮ በበኩላቸው የአየር ንብረት ለውጥና እሱን ተከትሎ የሚመጣው ቀውስ ከጊዜ ወደ ጊዜ እየጨመረ መምጣቱ ይበልጥ አሳሳቢ መሆኑን ገልጸዋል። ኢትዮጵያ ይህንን ለመከላከል የተለያዩ ተግባራትን እያከናወነች እንደምትገኝና በተለያዩ ዓለም አቀፍ መድረኮች የህዝቦቿንና የአፍሪካን ድምጽ እያሰማች መሆኑን ተናግረዋል። የግሉ ዘርፍ በኢትዮጵያ በተለያዩ መስኮች ላይ በስፋት እየተሳተፈ ነው ያሉት የተወካዩ የአየር ንብረት ለውጥን በመከላከል የካርቦን ልቀትን የሚቀንሱ ቴክኖሎጂዎችን በመጠቀምና በአረንጓዴ ልማት ላይ የኢንቨስትመንትን ስራ ማጠናከር እንደሚገባ አመልክተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከአፕል ፍራፍሬ ተጠቃሚ መሆናቸውን አስተያየታቸውን የሰጡ የላይጋይንት ወረዳ አርሶ አደሮች ተናገሩ። የደቡብ ጎንደር ዞን ግብርና መምሪያ ለገበያ ትስስርና ለአፕል ችግኝ አቅርቦት ትኩረት መስጠቱን ገልጿል። አረጋወኝ ታደሰ ተጨማሪ አላት። ሀገራችን አሁንም ድረስ የውጭ ምንዛሬን በማውጣት ወደ ሀገር ውስጥ ከምታስገባቸው የፍራፍሬ አይነቶች ውስጥ አፕል አንዱ ነው። ይህ ከውጭ ወደ ሀገር ውስጥ የገባው አፕል ገበያ ላይ በከፍተኛ ዋጋ ይሸጣል። በርካታ የጤና ጥቅሞች ያሉት ይህ የፍራፍሬ አይነት በዋጋ ውድነቱ ምክንያት ታዲያ ብዙዎች በፈለጉት ልክ እንዳይገዙት ተገድበዋል። በክልሉ ገበያ ላይ ያለውን ተፈላጊነት በመረዳት ታዲያ አርሶ አደሮች አፕል እያመረቱ ይገኛሉ። ይህ የምትመለከቱት የአፕል ዛፍ በተፈጥሯዊ መንገድ በተዘጋጀ ኮምፖስት እየተመረተ ነው። አሁን የምንገኘው በላይጋይንት ወረዳ ነው። ከወረዳው እንዳገኘነው መረጃ ከሆነ ከ1000 በላይ የሚሆኑ አርሶ አደሮች በአፕል ምርት ላይ ተሰማርተው ይገኛሉ። 21 ሄክታር መሬትም በአፕል ምርት ተሸፍኗል ማለት ነው። እንግዲህ በአማራ ክልል አፕል በስፋት ከሚመረትባቸው አካባቢዎች ውስጥ ጋይንት ወረዳ አንዱ ነው። ይህ ዛፍ የምትመለከቱት ዛፍ ከ150 ፍሬ በላይ አፕል የመስጠት አቅም አለው። በላይጋይንት ወረዳ ነዋሪ የሆኑት አቶ አብራራው ባዬ በአፕል ምርት ተሰማርተው ይገኛሉ። በአመት 2 ጊዜ አፕልን እያመረቱ ገቢ ያገኙ መሆናቸውን የሚናገሩት አቶ አብራራው ለአካባቢው ማህበረሰብ ስላመራረቱ ትምህርት እየሰጡ መሆናቸውን አጫውተውናል። በአመት 2 ጊዜ ይመረታል እና ከሀታይ ወደ ላይ ከላይ ወደ ታይ በ7ም በ10ም በ15ም እየሸጥነን እና አሁን በጣም ትንሽ ጥቅም አለው የሚል ነው። አፕሉን ከተከልነን በአፕሉ ውስጥ ሽንኩርት፣ በአፕሉ ውስጥ ጎመን፣ በአፕሉ ውስጥ ድንች እያመረትነን በጣም ውጤታማ እየሆነን ነው እና ከፍተኛ ጥቅም አለው። አንደኛ ለገበያ እናቀርባለን፣ ሁለተኛኛ በጣም ጥቅም እናገኛለን። ራሳቸው በፈጠሩት ግንኙነት ምርቱን በክልሉ ከተለያዩ አካባቢዎች ለሚመጡ ነጋዴዎች እንደሚሸጡ አቶ አብራራው ተናግረው የገበያ ትስስር ቢፈጠርላቸው አርሶ አደሩ የበለጠ ከአፕል ምርት ተጠቃሚ ሊሆን እንደሚችል አመላክተዋል። አፕል ስናመርት ተረካቢ አላገኘንም። ራሳችን ባለው ችግር ሄደን ከባህር ዳር ነጋዴ ፈልገን ከደብረ ታቦር ነጋዴ ፈልገን ላይጋይንት ወረዳ ነጋዴ ፈልገን እንጂ የወረዳውን ግብርና ተከታትሎ አልወሰደልንንም። የዞኑን ግብርና የገበያ ትስስር አልፈጠረልንም። ይሄ ብቻ አሁን ገበሬው አርሶ አደሩን በየጊዜው ለሌባ እንጋለጣለን እያለ ለማምረት እየፈራ እንጂ አፕልና ጎመን ድንች ጠቃሚ ነው ለአርሶ አደሩ። የላይጋይንት ወረዳ የአትክልትና ፍራፍሬ መስኖ ውሃ አጠቃቀም ቡድን ተተኪ አቶ ታላቅሰው አሰፋ በአፕል በርካታ የወረዳው አርሶ አደሮች ተጠቃሚ እየሆኑ ነው ብለዋል። የገበያ ትስስር ላይ ውስንነት ስለመኖሩ አንስተዋል። አርሶ አደሩም በጣም ተጠቃሚ ነው። ራሱን የተለወጠበት አለ። ባጃጅ እስከ መግዛት ድረስ የደረሰበት ሁኔታ አለ። ከዛ ውጭ ደግሞ አፕል ተተክሎ ጎን ለጎን በጣም ብዙ እንትኖችን ውስጥ
ለውስጥ የጓሮ አትክልቶችን ይጠቀማሉ እንደ ቆስጣ አይነት ነገሮች እነዛ እየቆፈሩ ውስጥ ለውስጥ ያለሙበታል እና የተሻለ ምርት ነው እንግዲህ ያለው የገበያ ትስስሩ ብዙ የሚሄርንበት ነገር አይባልም በሚመጣልን በምንጠይቅበት ጊዜ ግን ለአርሶ አደሩ መልሰን የማቅረብ ሁኔታ ላይ እናቀርባለን እንጠይቃለን ምርታማነት ካላቸው ወደ ሌላ ቦታ የመላክ ነገር ይኖራል ግን ሙሉ አይደለም የደጋ ፍራፍሬ የሆነውን የአፕል ምርት በደቡብ ጎንደር ዞን ለማልማት የሚያስችል ስነ ምህዳር ቢኖርም በሚፈለገው ልክ አለመልማቱን የደቡብ ጎንደር ዞን ግብርና መምሪያ ምክትል ኃላፊ አቶ ቻላቸው እንግዳው ተናግረዋል በቀጣይ ምርቱን የማስፋትና የገበያ ትስስር የመፍጠር ስራ ይሰራልን ብለዋል አፕል ተጀመረ በደንብ ስላልተከታተል ነው ከገበያ ትስስር ጀምሮ አርሶ አደሮችን እንዲያመርቱ ከማድረግ ጀምሮ የሚጠበቅብንን ያክል አልሰራንም ቀጣይ በደንብ እንሰራለን ብለን አሁን አቅደን ነው እየተንቀሳቀስን ያለነው አሁን በዚያ ዓመት ነገራችን ላይ ችግኝ አዘጋጅተናል በርከት ያለ ችግኝ እንገዛለን ከሌላም አካባቢ ስለዚህ ደጋማ አካባቢ ያሉ አርሶ አደሮች ተመርጠዋል በክላስተር እንዲያመርቱ ማለት ነው ስለዚህ አርሶ አደሮቹ በክላስተር እየተመለመሉ ነው ያሉት ጋይንትና ጉና ላይ ሁለት ወረዳዎች ላይ የለማ አትክልት አለ የአፕል ከሌሎች ወረዳዎች ደግሞና ከሌሎች አካባቢዎች በግዥ ምናመጣቸው አሉ በአርሶ አደር መዋጮ በተለያዩ የተራዶ ድርጅቶች የሚገዛ እና በመንግስት በጀት የሚገዛ የአፕል አትክልት ይኖራል እንትን ችግኝ ይኖራል እሱን እናለማለን ብለን የወሰድነው በደንብ የገመገመነው ስለሆነ ማለት ነው የኢትዮጵያ ብሔራዊ ባንክ በዛሬው ዕለት የተለያዩ ሀገራትን የገንዘብ ምንዛሬ በሁሉም ባንኮች ያገበያየ ይገኛል ባንኩ የላከልንን የገንዘብ ምንዛሬ ቀጥሎ ይቀርባል